ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም በአሰራር ስርዓት ላይ ለሙስና በር ከፋች ሆኑ ጉዳዮች ላይ ትኩረት በማድረግ መፍትሄ መስጠት እንደሚያስፈልግ የንግድና ቀጣናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ገለጹ የንግድና ቀጣናዊ ትስስር ሚኒስተር የገቢና የውጭ ንግድና የውጭ ምንዛሪ አስተዳደር አፈጻጸም ለሙስና ብልሹ አሰራር ያለው ተጋላጭነት ያተኮረ ጥናት መነሻ በማድረግ ከስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት ተደርጓል በዚህ ወቅት የንግድና ቀጣናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ እንደገለጹት በአሰራር ስርዓት ላይ ለሙስና በር ከፋች ሆኑ ጉዳዮች ላይ በማጤን መፍትሄ መስጠት ያስፈልጋል ሲሉ ገልጸዋል በጥናቱ የተገኙ ግኝቶችን ተቀብለን ከሙስና ጋር በተያያዘ የሚስተዋሉ ችግሮችን ለመፍታት ዝግጁ ነን ብለዋል በዚህም አገልግሎት አሰጣጥ ላይ ያሉ እጅ መንሻዎች በየስፍራው መስፋፋታቸውን ያነሱት ሚኒስተር መስሪያ ቤቱ በመሰል ብልሹ አሰራር ላይ ተሳትፎ የተገኙ የተጠሪና የቅርንጫፍ ተቋማት አመራርና ሰራተኞች ላይ እርምጃ እየወሰደ እንደሚገኝ ተጠቁሟል በአገልግሎት አሰጣጥ በገቢና ወጪ በነዳጅ ምርቶች ላይ ደረጃ ላይ ጥብቅ ቁጥጥር ተደርጎ እንደሚሰራም አመላክተዋል የስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር እሸት ያስፋው ተቋሙ ከሙስና ጋር በተያያዘ የማስተማር የመከላከልና እርምጃ መውሰድ ላይ አተኩሮ እየሰራ ይገኛል ብለዋል በመንግስትና ህዝባዊ ተቋም ያሰራር ስርዓት ላይ ጥናት በማድረግ የሙስና ግኝቶች ሲገኝም ለህግ አካላት እንደሚያቀርብም ጠቁመዋል ሙስና ለሀገር ማህበራዊ ኢኮኖሚያዊ ፖለቲካዊ እድገት ላይ ጠንቅ መሆኑን ያነሱት ምክትል ኮሚሽነሩ የመንግስት አገልግሎት አሰጣጥ ስርዓት ላይ ሙስና በእጅጉ መስፋፋቱን ገልጸዋል በዚህም የኢንቨስትመንት መሬት አቅርቦት ላይ ላብነት በአዲስ አበባ ኦሮሚያ እንዲሁም በመንግስት የግዢ ስርዓት በውጭ ሀገር የሥራ ስምሪት የገቢና የውጭ ንግድና ሌሎች በከፍተኛ ሁኔታ ብልሹ አሰራር እንደሚስተዋልባቸውም ተናግረዋል የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዲስ አበባ አውሮፕላን ማረፊያዎች ግንባታ የነባር ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን የባለስልጣኑ ዋና ዳይሬክተር ጌታቸው መንግስቴ ገልጸዋል በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ ዕውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ለኢዜአ ተናግረዋል በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ ዕውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ገልጸዋል በፌደራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮቹ ላይም የማስፋፊያና የማሻሻያ ተግባራት እየተከናወኑ ነው ብለዋል ኢትዮጵያ ካላት የቆዳ ስፋት የኢኮኖሚ እድገት እንዲሁም የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት በቂ ያለመሆኑንም ጠቅሰዋል ይህንንም በመገንዘብ የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማጠናከር እየተሰራ መሆኑን አስታውቀዋል ባለስልጣኑ ከፌደራል መንግስት በተጨማሪ የክልል መንግስታት የከተማ አስተዳደሮች እንዲሁም ባለሀብቶች ኤርፖርት እንዲገቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱንም ጠቁመዋል ይህንን ተከትሎ 32 አዳዲስ አነስተኛ አውሮፕላን ማረፊያዎች ለመገንባት ጥያቄ መቅረቡን ገልጸው ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱንም አስገንዝበዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በኢትዮጵያና ሩሲያ መካከል ያለውን የንግድ ግንኙነት እያደገ መምጣቱን በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተረክኒን ገለጹ ኢትዮጵያ የብሪክስ አባል መሆኗን ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከፍተኛ ሚና እንደሚኖረው የገለጹት አምባሳደሩ ከኢኮኖሚያዊ ጠቀሜታው ባሻገር ኢትዮጵያ በዓለም አቀፍ የግንኙነት መድረክ ያላትን ታሪካዊ ሚና የበለጠ ያጠናክራልን ብለዋል ቁም ነገር ሽፈራው ዝርዝር አላት ኢትዮጵያ የብሪክስ አባል መሆኗ ለሁለትዮሽ የኢኮኖሚ ልማትና ዓለም አቀፍ ትብብር ከፍተኛ ሚና እንደሚኖረው የገለጹት አምባሳደር ኢቭጌኒ ተረክሂን ከኢኮኖሚ ጠቀሜታው ባሻገርም ኢትዮጵያ በዓለም አቀፍ የግንኙነት መድረክ ያላትን ታሪካዊ ሚና የበለጠ ያጠናክራል ብለዋል በኢትዮጵያና ሩሲያ መካከል ያለው የኢኮኖሚ ትብብር ይበልጥ ለማጠናከር መሰረት እንደሚሆንም ጠቁመዋል የሩሲያ ኩባንያዎች የኢትዮጵያን የገበያ አቅም በመረዳት በኢነርጂ በኢንፎርሜሽን ቴክኖሎጂና በግብርና ዘርፎች ለማሰማራትም እንደሚፈልጉ አመላክተዋል አዳዲስ የሩሲያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች እየተሰማሩ እንደሚገኙ ጠቅሰው በዚህም የሀገሪቱ ኢኮኖሚ ግንኙነት የበለጠ ያደገ መምጣቱንም ማስረዳታቸውን የዘገበው ኢዜአ ነው በአሁን ወቅት የኢኮኖሚ ትብብራቸው ተጠናክሮ መቀጠሉን ጠቁመው በፈረንጆቹ 2024 የመጀመሪያዎቹ 10 ወራት የነበራቸውን የንግድ ልውውጥ በ40% መጨመሩንም አስታውቀዋል በአውቶሞቲቭ ማምረቻ በኢነርጂ ልማት በኤሌክትሪክ ቁሳቁስ በኬሚካል ምርቶች በምግብ ማቀረባበሪያ የዲጂታል ቴክኖሎጂዎችን
ጨምሮ በተለያዩ ዘርፎች ኢትዮጵያና ሩሲያ በጋራ እየሰሩ መሆናቸውን ጠቁመዋል። በአዲስ አበባ የሚገኘው የሩሲያ ንግድ ውክልና በኢትዮጵያ ገበያ ውስጥ ያሉትን እድሎች ለመጠቀም ከሚፈልጉ ኩባንያዎች ጥያቄዎችን እየተቀበለ መሆኑንም ገልጸዋል። የሀገራቱን የንግድ ልውውጥ ለማሳደግ እየተሰራ መሆኑን ጠቁመው በኢትዮጵያ ልዩ ኢኮኖሚ ዞኖች ውስጥ መሰማራት ለሚፈልጉ የሩሲያ የንግድ ድርጅቶች ሰፊ እድሎች መኖራቸውን ተናግረዋል። ኪ ሃውሲንግ ፋይናንስ ሶሉሽን ለ174 የቤት እድለኞች የመለያ መርሃ ግብር አካሂዷል። ኪ ሃውሲንግ ፋይናንስ ሶሉሽን ኃላፊነቱ የተወሰነ የግል ማህበር ለአራተኛ ጊዜ ባካሄደው የቤት እድለኞች መለያ መርሃ ግብር ለ174 የቤት እድለኞችን የቤት ዕጣ አውጥቶ ማስረከቡን አስታውቋል። ስማቸው ታፈረ ዝርዝር አለው። ኪ ሃውሲንግ ፋይናንስ ሶሉሽን ለ174 የቤት እድለኞች የመለያ መርሃ ግብር አካሂዷል። ኪ ሃውሲንግ ፋይናንስ ሶሉሽን ኃላፊነቱ የተወሰነ የግል ማህበር ለአራተኛ ጊዜ ባካሄደው የቤት እድለኞች መለያ መርሃ ግብር ለ174 የቤት እድለኞች የቤት ዕጣ አውጥቶ ማስረከቡን አስታውቋል። በ83145 ብር ቅድመ ክፍያና ከ2000 ብር ጀምሮ በሚጀምረው ወራዊ ቁጠባ እያካሄደ በሚገኘው በዚሁ አራተኛው ዕጣ 87 የባለ 3 መኝታ ቤት እድለኞችን፣ 61 የባለ 2 መኝታ ቤት እድለኞችን እንዲሁም 26 የባለ 1 መኝታ ቤት እድለኞችን የቤት ባለቤት የሚያደርገው ዕጣ ማውጣቱን አስታውቋል። በአሁኑ ሰዓትም በድርጅቱ ስር ከ20 ሺህ በላይ ተመዝጋቢዎች ቢኖሩም በትክክል መስፈርቱን አሟልተው ወደ ዕጣ ድልድል የገቡ ሰዎች 15860 ቆጣቢዎች መሆናቸውም የተገለጸ ሲሆን ከነዚህም መካከል 174 እድለኞች በዛሬው ዕለት የቤት ባለቤት መሆናቸውንም አስታውቋል። ኪ ሃውሲንግ ፋይናንስ ሶሉሽን ኢኮኖሚክስ ኦፍ ስኬል ሲል በሰየመው አዲሱ ጽንሰ ሐሳብ ላይ የተመሰረተ ሞዴል ቀርጾ አነስተኛ ገቢ ያላቸው የማህበረሰብ ክፍሎች የቤት ባለቤት እያደረገ እንደሚገኝም ገልጿል። በዚሁ ሞዴል የተመዘገቡ አባላት በ10 ዓመታት ውስጥ የቤት ባለቤት አደርጋለሁ ብሎ በተነሳው መሰረት እቅዱን ከግብ ለማድረስ እየሰራ እንደሚገኝም አስታውቋል። ድርጅቱ ወደ ገበያ ከተቀላቀለ 1 ዓመት ከ8 ወር ቢሆነውም በአዲስ አበባና በክልል ከተሞች በመቶዎቹ የሚቆጠሩ ሰዎች የቤት ባለቤት ማድረጉ የተገለጸ ሲሆን በአዲስ አበባ ብቻ 5200 ቤቶች እየገነባ እንደሚገኝም ተመላክቷል። ድርጅቱ ወደ ገበያ ከተቀላቀለ 1 ዓመት ከ8 ወር ሲሆነውም በአዲስ አበባና በክልል ከተሞች በመቶዎቹ የሚቆጠሩ ሰዎች የቤት ባለቤት ማድረጉ የተገለጸ ሲሆን በአዲስ አበባ ብቻ 5200 ቤቶችን እየገነባ እንደሚገኝም ተመላክቷል። የኪ ሃውሲንግ ፋይናንስ ሶሉሽን በቤት ችግር የሚሰቃዩ ተከራዮችና ቤት አልባዎችን የቤት ባለቤት ለማድረግ ወደፊትም በትኩረት እንደሚሰራ ገልጿል። ከውጪ ሩሲያ ሙሉ የተኩስ አቁም ለማድረግ ከተስማማች ዩክሬን በማንኛውም መልኩ ለውይይት ዝግጁ ነች ሲሉ ዘለንስኪ ለትራምፕ ተናገሩ። የዩክሬን ፕሬዝዳንት ሩሲያ ጦርነቱን ለማስቆም ያላትን ቁርጠኝነት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ማድረግ ማሳየት አለባትም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ሙሉና ቅድመ ሁኔታ የሌለው የተኩስ አቁም ተግባራዊ በማድረግ ፈቃደኝነቷን ካሳየች ኪየቭ በምንም አይነት መልኩ የሰላም ንግግሮችን ለመጀመር መዘጋጀቷን አስታውቀዋል። ዘለንስኪ ከትራምፕ ጋር አደረኩት ባሉት ውይይት የጦር ሜዳ ሁኔታ መገምገሙንና የ30 ቀናት የተኩስ አቁም በአስቸኳይ እንዲጀመር ሐሳብ መቅረቡን አንስተው ሩሲያ ይህንን ሐሳብ እንድትደግፍ እየጠየቅን ነው ብለዋል። ዩክሬን ለዲፕሎማሲያዊ ንግግር ቁርጠኛ መሆኗንም ገልጸዋል። ዩክሬን በማንኛውም መልኩ ለመነጋገር ዝግጁ መሆኗን አረጋግጣለሁ። ይህም የሆነው ግን ሩሲያ ያለምንም ቅድመ ሁኔታ የተኩስ አቁም በመጀመር ጦርነቷን ለማስቆም ያላትን ቁርጠኝነት ካሳየች ብቻ ነው ብለዋል። የዩክሬኑ መሪ አክለውም ትራምፕ የተኩስ ማቆም ሐሳቡን እንደሚደግፉና ጦርነቱን እንዲያበቃ ለመረዳት ያላቸውን ፍላጎት አረጋግጫለሁ ሲሉ ገልጸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም